መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ። ሰላም ውድ የማህበረ ቅዱሳን ቴሌቪዥን ተመልካቾች፣ ሳምንታዊው የወጣቶች ፕሮግራማችን ተጀምሯል። እንግዲህ አንድ ወንድሜ ደግሞ አጠገብ ያለ ቆንጆ ቆይታ ይኖረናል የሚል እምነት ተስፋ አለን። እስከ ፕሮግራማችን ፍጻሜ አብራችሁን ብትቆዩ ምን ታተርፋላችሁ የሚለውን ተዋውቀን እንመለስና ጉዳዩን እንሰማዋለን ማለት ነው። አስተዋውቀን እስቲ ራስህን፣ ማን ነው፣ በሙያ ላይ ይገኛል፣ ዛሬ ስለምንድን ነው የምናወራው የሚለውን የተወሰነ። እሺ፣ አመሰግናለሁኝ በቅድሚያ ድሉም ስለተሰጠኝ። ይግረም እባላለሁኝ። በትምህርት ዘርፍ በጠቅላላ በትምህርት ዘርፍ ማማከር፣ በስነልቦና፣ በልዩ ፍላጎት ትምህርት ላይ የተለያዩ ስራዎችን እየሰራሁ እገኛለሁኝ። ይሄን ይመስላል። አሁን ትምህርት ምናምን ስንል ብዙ ሰው ስለ ትምህርት ሊያወሩብን እንዳይሆን ምናምን እንዳይል ዛሬ የምናወራው እንዳልከኝ ቅድም ዛሬ የምናወራው ርዕስ በፍቅር ግንኙነት ዙሪያ የፍቅር ግንኙነቶች አሁን ላይ እንደምታውቀው ላይ ሁላችንም በየቤታችን ያለ ጉዳይ ስለሆነ ትክክል ብዙ ሪሌሽንሺፕ የፍቅር ግንኙነቶች አሉ። ትክክል እንዴት ወደ ትዳር ይደጉ ወይም የማያድጉበት ምክንያት ምንድን ነው? አሁን የጥር ወር እያለቀም ቢሆን አየናየንና የማያገቡ ሰዎች አሉ አሁን። ስለዚህ ለነዛ ሰዎች ማድረስ እንድናደርግ ትክክል ምንድነው ምክንያቱ የማያድግበት ወደ ትዳር የማያድግበት የሚለውን ነው የምንፈትሸው ባለን ቆይታ። አብራችሁን ከቆያችሁ የፍቅር ግንኙነት ውስጥ ያላችሁ ሰዎች ግንኙነታችሁን እንዴት ወደ ትዳር እንደምታሳድጉ ወይም ደግሞ የፍቅር ግንኙነት ውስጥ ያልሆናችሁ ደግሞ ምን ነገሮች በቅድመ ሁኔታ ታሳቢ ማድረግ እንዳለባችሁ፣ ወላጆች ልጆቻቸው በምን ሁኔታ ውስጥ እንዳሉ ማየት መፈተሽ እንዲችሉ ያስችላል ብዬ አስባለሁ። ትክክል በጣም ትክክል በጣም ትክክል። ይሄ ዘመናዊ አጀንዳ እንበለው ወይም ደግሞ ጀስት ይሄ ጊዜውን የዋጀ አጀንዳ ነው ብዬ አስባለሁ። እንዳልከው ብዙ ጊዜ ጥር ወቅት የጋብቻ ወቅት ነው። እንግዲህ ብዙ ያላገቡ ሰዎች እንዳልከው ይኖራሉ። ያገቡም እያየን ነው በየሚዲያው በየመንገዱ። ጥሩ ቆይታ ይኖራል ብዬ እኔም አስባለሁ። ስለዚህ ወደ ጉዳያችን ስንገባ ያው የፍቅር ግንኙነት ምን ማለት ነው? ነገሮች ምን ጊዜ ትርጉማቸው መጀመሪያ ስናውቀው ግልጽ ይሆን የለ? ምንድነው? ምን ማለት ነው? እስኪ ይሄንንና እንግዲህ የፍቅር ግንኙነት ብዙ አይነት ትርጉሞችን ይሰጣል። ፍቅርን በራሱ ቃሉንም ስናነሳ በጣም ትልቅ የሆነ ቃል ነው። ግን የፍቅር ግንኙነትን ብለን ስፔሲፊካሊ ስንወያይ በተቃራኒ ጾታዎች መካከል የሚደረግ ፕሮሰስ ነው። ላይክ ለምሳሌ በመተማመን ውስጥ በመከባበር ውስጥ ትልቅ ዓላማ ይዞ በመጓዝ ውስጥ የሚኬድ ትልቅ ፕሮጀክት ነው። እንደ ዝም ብሎ አንዳንዱ ሰው ፍቅረኛ አለኝ ፍቅር ውስጥ ነኝ ምናምን ሊል ይችላል። ይሄ ከስሜት የወጣ ሰው ልጅ በጣም ተረጋግቶ ራሱን ከአስቦ አገናዝቦ ያለበትን ሁኔታ ቃኝቶ ራሱን ዋጅቶ የሚጀምረው ትልቅ ፕሮጀክት ነውና የፍቅር ግንኙነት አሁን ባለው እንግዲህ ብዙ ትርጉሞችን ይሰጡታል የተለያዩ ምሁራን። ግን በተቃራኒ ጾታዎች መካከል የሚደረግ ግንኙነት ዓላማ ያለው ረጅም እቅድ ያለው በጣም ደግሞ እንደ ኦርቶዶክሳዊ ደግሞ እምነት ተከታይ ክርስቶስን መስለን የምንሄድበት ክርስቶስ ለኛ ያደረገውን ነገር እንደው እያሰብን እኛ ለሌላው ልንሄድ የምንችልበትን ስቴፕ የሚያሳይ ትልቅ ነገር ነው። ስለዚህ ክርስቲያናዊ የሆነው አይን በጣም ግንኙነቱን ያሳምረዋል ብዬ አስባለሁ። በጣም ትክክል። ምክንያቱም የፍቅር ግንኙነትን ስንጀምር ወይም ፍቅርን ብለን ስንጀምር እንግዲህ ሁላችንም የሃይስኩል ተማሪዎች ሆነን አልፈናል። እንግዲህ ካሜራማኖች ወንድሞቻችንን ጨምሮ የዩኒቨርሲቲ ተማሪዎች ሆነን አልፈን ሊሆን ይችላል። ከጓደኞቻችን ጋር ብዙ ጊዜ ያሳለፍናቸው ታይሞች ሊኖሩ ይችላልና በዛ ሰዓት ላይ የሚጀመረው ይሄ በስሜት
በስሜት የሆነ ሰው አድርጎታል ብለን ልናደርገው ተነሳስተን የምንሄደው ቅድም ለማንሳት እንደሞከርነው ጓደኞቻችን አካባቢያችን ላይ ያሉን ሰዎች አረጉት ብለን በስሜት ተነሳስተን ከምንሄደው በተለየ መልኩ ክርስቲያናዊ በሆነ ኦርቶዶክሳዊ በሆነ እይታ አይተን የምንሄደው የፍቅር ግንኙነት ፍጹም የተለየ ነው። ምክንያቱም ከስሜቱ ይልቅ ቆም ብለን አላማውን አስበን የምንሄድበት ነው። እኔ ፍቅር ግንኙነትን ብጀምር ይሄን ያህል ስቴፕ ይሄዳለው ይሄ ነው እቅዴ ብለን የምንሄድበት ነው እንጂ ጓደኞች ስላደረጉት ባይት ሰልፍ እሱ በራሱ ሰው ስላደረገው ብናደርገው ነገር አይደለም። ምክንያቱም ህይወት ነው። እንግዲህ ፍቅር ግንኙነትን ስንጀምር ህይወትን ጀመርን ማለት ነው። ያ ህይወት ረጅም ጊዜ እስከ መጨረሻ ድረስ የሚሄድ ህይወት ነውና እንደ ቀልድ የሚታይም አይደለም። እንዳልከው ግን ክርስቲያናዊ በሆነ ደግሞ እይታ ስናየው ፍጹም የተለየ። ለምን ለምሳሌ ሴቷም ለወንዱ ወንዱም ለሴቷ ክርስቶስ ያደረገውን ለማድረግ መሞከሩ በራሱ የራሱ የቻለ ውበት አለው ጣዕም አለው ብዬ ስላሰብኩ ትክክል፣ በጣም ትክክል። አሁን ላይ አይተህ ከሆነ ገና የ10 ልጅ ሃይስኩል ተማሪ ምናምን ሴቷም ወደድኩ በእርግጥ መዋደዳቸው ጥፋት ሆኖ አይደለም፣ እድሜውም የሆነ የሚጨምርብህ ነገር አለው ተፈጥሯችን። ግን የፍቅር ግንኙነት መዳረሻው መጨረሻው ትዳር ነው። ስለዚህ ለዛ ያልደረሱ ልጆች የሪሌሽንሺፕ ምናምን ወላጅም የሚሰጠው ትኩረት አናሳ ሆኖ ደግሞ ታየዋለህ። በዛ ውስጥ ጥፋት ይፈጠራልና እነዚህ ነገሮች እንዴት ነው የምታያቸው እንደ ባለሙያ? ትክክል ነህ። አሁን ላይ ባለው ሁኔታ የሃይስኩል ተማሪ አንዳንዴ ኤሌመንተሪም እንደው ሰምተህ ሊሆን ይችላል። ኤሌመንተሪ የ8ኛ ክፍል የ7ኛ ክፍል ስለ ፍቅር ጓደኞቻቸው ሲያወሩ ትሰማለህ። ትራንስፖርት ላይ ልትሰማ ትችላለህ። መንገድ ላይ ትምህርት ቤቶች አካባቢ ምናልባት የምትንቀሳቀስ ልትሰማ ትችላለህና እውነት ያኛው ትክክለኛ ፍቅር ነው ወይ? ፍቅር ይዟቸው ነው ወይ ይሄን ነገር የሚያደርጉት ብለህ ቼክ ስታደርግ አይደለም። ምክንያቱም አንደኛው የፍቅሩ ዓላማ ትዳር ነው። መጨረሻ ግቡ ትዳር ነው። ያንን የማድረግ ዝግጁነት ላይ ናቸው ወይም ብለህ ቼክ ስታደርጋቸው አይደለም። ምክንያቱም አብዛኛው ነገር በስሜት የሚሆነው ነገር ነው። ጓደኞቻቸው ስላደረጉት፣ አካባቢያቸው ላይ ያሉ ልጆች ስላደረጉት ወይ እነሱ እንደ አራያ የሚያዩዋቸው የክፍል ጓደኞች ሜይ ቢ ቶፕ ስኮረሮች ሊሆኑ ይችላል እነሱ ስለሚያደርጉት ምናምን የዩኒቨርሲቲ ተማሪዎችንም እኮ የሚያካትተዋል። በጣም ትክክል ነህ። በጣም ዩኒቨርሲቲ ተማሪ እንደውም ስታነሳ ደግሞ አብዛኛው ነገር ኢንፍሉዌንስ ይደረጋሉ። በተለይ ወደ ሌላ ዩኒቨርሲቲዎች ሄደው ጎበዝ ተማሪዎች ሊሆኑ ይችላሉ። በጣም ስርዓተ ቤተክርስቲያን የጠበቁ ተማሪዎች ሊሆኑ ይችላሉና የሆነ ሰዓት ላይ ዩኒቨርሲቲ ላይ ገብተው አብዛኛው ዶርሜታቸው የሚያደርጉት ነገር አብዛኛው የዶርም ልጆች መተው ማታ የሚያወሩት ነገር ልጆቹ ወደዛ ነገር እንዲገፋፉና የፍቅር ጓደኛ አለመያዝ በራሱ እንደ ፋራ አመሰግናለሁ እንደ ፋራ ሙድ እንደማይገባው ይሄ ዘመናዊ እንዳልሆነ አድርገው ያዋቸዋልና ይሄ ራሱን ችሎ ፕሬሸር የሚፈጥር ነው። በተለይ ደግሞ እንዲህ በቤተክርስቲያን ስርዓት ተኮትኩቶ ምናምን ያደገ ልጅ ሲሆን ባይሆንም ግን ተጽዕኖ ቀላል አይደለም። ግን አላማ አለ ወይ ብለን ቼክ ስናደርግ አብዛኛው አላማ የሌለው ነው። ይሄ ለጥቂት ጊዜ ወይ ሰው ስላደረገው የሚያደርጉት ወይ ደግሞ ይሄ በስሜት ተነሳስተው የሚያደርጉት ነገር ነው የሚሆነውና የፍቅር ግንኙነት በጣም ሰፊ አላማ ግን ያለው መሆን መቻል ዋናው እሱ ነው ብዬ አስባለሁ። በጣም ትክክል እንጂ አንዳንዴ እድሜ ክልልም ስላስቀመጥክ አይደለም ከ13 እስከ 20 ምናምን ስላልክ አይደለም ላፍቅርም ስላልክ አይደለም። የፍቅር ግንኙነት አሁን ተነስቶ በቃ ካሜራማኖች ጓደኞች ፍቅረኛ ስላላቸው ላፍቅር ዛሬ ብሎ እዚያ አካባቢ ሙቭ ቢያደርግ ላይክ ምንም ትርጉም የሌለው ነው የሚሆነው። ስራ ነው የሚሆነው። በጣም ጥንቃቄ የሚፈልግ መሆን መቻል አለበት። በሚገርም ሁኔታ ግን አንዳንድ ትልቅ መምህራንም ሲያስተምሩ አንዳንድ ጽሁፎችም እንደ ቤተክርስቲያን ሲያስተምሩ የፍቅር ግንኙነት መቼ መጀመር አለበት ከሚለው ጋር ተያይዞ ከእድሜው በፊት እኔ ፍቅር ግንኙነት ቢኖረኝ ደስ ይለኛል ልትል ትችላለህ። እንደ አንድ ወጣት በዚህ ሰዓት ላገባ ብችል ደስ ይለኛል ብለህ ፕሮግራም ልታደርግ ትችላለህና ከዛ በፊት ፈቃደ እግዚአብሔርን መጠየቅ ጥሩ ነው። ቆንጆ ነው። ፈቃደ እግዚአብሔርን መጠየቅ ማለት እንግዲህ በምክረ ካህን መሄድ ራሱን ችሎ ሱባኤ መያዝ። ምክንያቱም
የፍቅር ግንኙነት ስትጀምር አላማው ትልቅ ነው ብለን አላወራንም? አላማው ትልቅ ከሆነ እግዚአብሔር ሊኖርበት የሚገባ መሆን መቻል አለበት። እግዚአብሔር ከሌለበት እንትኑ ሾርት ፔሪድ ኦፍ ታይም የሆነ ሰዓት ላይ ከትያረገ ይሄዳል። ከዛ ሌላ ሰው ጋር ልትሄድ ትችላለህ። ከዛ ሌላ ሰው ጋር ይሄ ራሱን ችሎ ደግሞ ሌላ ጉዳት፣ ትልቅ ክስረት፣ በሽታ ብዙ ነገሮች ነው የሚሆነውና ፍቅር ግንኙነት መች መጀመር አለበት ከሚለው በፊት እንደውም ቅድሚያ መሆን ያለበት ራስን አዘጋጅቶ ጸሎት ይዞ ሱባኤ አድርጎ በንስሐ አባት ተወያይቶ መሆን መቻል አለበት። ትልቅ ዝግጁነት ስለሚፈልግ እዚህ ላይ ግን አያይዘን አሁን ያነሳ ነው ተነጋግረው ይጀምሩ ወይስ በመለማመድ ይምጣ ተላምደው የሚል ነገር አለ። ያንተ ሀሳብ ትክክል ነው። ላይክ ተነጋግረው ከሆነ ይሁን ካልሆነ ደግሞ ይቅር የሚል ነገር አለ። እኔ በግሌ ሁለቱም ያስፈልጋል ብዬ አምናለሁኝ። እንዴት መሰለህ? አንዳንድ ጽሁፎችም አንዳንድ ግንኙነቶችም ከመላመድ ጋር ነው የሚመጡት ብዬ አስባለሁ። ከመላመድ ጋር ማለት ለምሳሌ እንግዲህ አንድ የኛ ወንድም የሆነ ሰው ቀጥታ እንዳየህ ያው የሆነች ሴትን መልኳን፣ ውበቷን፣ ቁመኗን አይቶ ሊሳብ ይችላል። አንዳንድ ሰው ደግሞ በመጀመሪያ ግንኙነቱ ቁመኗን፣ መልኳን፣ ምኗን ሳያይ ቀስ በቀስ በሚኖራቸው መግባባት ደግሞ እና መላመድ ደግሞ ወደ ፍቅር ግንኙነት ሊያመራ ይችላል። ስለዚህ ካሉት አንዳንድ ልምዶች ስፔሲፋይ አድርገን ለምን መሰለህ ናሆሜ አንዳንድ ሰው ቅድም እንዳለው ነው ወጥቶ የፍቅር ጓደኛ ሊያዝ እና ምናምን ብሎ የሚሄድበት ስቴፕ ላይኖር ይችላል። ግን እንዳልከው ግንኙነቱን ጀምሮ በግንኙነቱ መሀል ሆኖ ሀሳቡን ለመግለጽ ሲፈልግ እኔ አንቺን ፈልግሻለሁ ወድሻለሁ ማለት ሲፈልግ ያ ሞመንት ላይ መነጋገሩ ያስፈልጋል። ምክንያቱም ያንተ ብቻ ስሜት አይደለማ ፍቅር ብለን ስናነሳ የሁለት ሰዎች የጋራ ስሜት ነው። የሁለት ሰዎች ረጅም ጊዜ የተያዘ እቅድ ነው። የሁለት ሰዎች ረጅም ጊዜ ራሳቸውን ከእግዚአብሔር ጋር ሊኖሩ የሚችሉበት መስመር ነውና በአንድ ጊዜ ብቻ ተነስተህ የምትጀምረው ነገር አይደለም። ስለዚህ በጊዜ ሂደቶች በመላመዶች የሚመጣም ሊሆን ይችላል። ትክክል ነው ያነሳነው ሀሳብ። አሁን አይተህ ከሆነ በስራ በአንተ ኦፊስ ላይ የሚመጡ ከሆነ ሁለት በስራ ወይ በትምህርት ጓደኛ ማሞች ይሆናሉ። ትክክል። ከዛ ዝም ብሎ በመላመድ ውስጥ 1 አመትም 2 አመትም ምናምን እንዲ በቃ ዝም ብሎ ፍቅረኛም ይመስላሉ ደግሞ አይደሉም የምትለው አይነት ግልጽ ያልሆነ እንትን ውስጥ ይቆያሉ። ትክክል። በዚህኛው ምናልባት አሁን ባልከው ሁኔታ ከሆነ ምንም ጥርጥር የለውም። አንዳንድ ጊዜ ሁሉንም ፍቅረኞች ናቸው የሚባሉ ሰዎችን ድርጊቶች ያደርጋሉ። ከዛ በኋላ ግን ግንኙነታቸው በግልጽ አይታወቅም። ያኛው ጉዳት ነው። ምክንያቱም ተነጋግረው አለመጀመራቸው የሆነ ሰዓት ላይ ለሚደርሱበት ሂደት ዋጋ የሚያስከፍላቸው ሊሆን ይችላል። ያ ማለት አንደኛው ጋር በጣም ጥልቅ የሆነ ስሜት ሊሆን ይችላል ወይም ተቀብሉት ሊሆን ይችላል አንደኛው። ትክክል። አንደኛው ደግሞ በከፊል ሊሆን ይችላል ወይም ደግሞ ለትንሽ ጊዜም ብለው ሊሆን ይችላል፣ አናውቀው። ስለዚህ ቁጭ ብሎ ማውራት የሚለው ይወስናል። ግን ያ በጣም የተደራጀ ከሆነ የሚያደርጉት ድርጊቶች እንደ ፍቅረኞች ከሆነ ወይም ደግሞ ወደ አንድ ትዳር ላይ ለመግባት እንዳሰቡ ፍቅረኛሞች ወይም ሰዎች ከሆነ ቁጭ ብለው መነጋገር መቻል ያስፈልጋል። ምክንያቱም ጊዜያቸውንም እንዳያባክኑ። ጊዜ ብቻም እኮ አይደለም ገንዘብም ጭምር ይባክን፣ ኢነርጂ። ከዛ ደግሞ አንደኛው ሰው ሊጎዳ የሚችልበት ቅድም እንዳልኩ አንደኛው በጣም አምኖበት ተቀብሎት እየሄደ ከሆነ ያ ሰው ሊጎዳ የሚችልበት ሁኔታ ቀላል አይደለም፣ ኢንተርናሊ ማለት ነውና ከዛ በኋላ ለፍቅር ግንኙነት የሚኖረው ግምት በራሱ ደካማ፣ መጥፎ፣ ክፉ አድርጎ እንዳይስል ግንኙነቶችን ተላምደው ከሄዱ በኋላ ግን ቁርጥ ባለ መልኩ ተነጋግረው ማስኬድ መቻል ያስፈልጋቸዋል። ስለዚህ ሁለቱንም አብረው ማስኬድ ያስፈልጋል። ግን መነጋገር በጣም ጥሩ ነገር እንደሆነ ያሳያል። በዚህ አሁን ባወራነው አውድ ላይ ቆንጆ ተመልካቾቻችን፣ ቆንጆ
ርዕሰ ጉዳይና አሪፍ ጊዜ እያሳለፋችሁ እንደሆነ እምነቴ ነው። ከጊ ጋር አሪፍ ጊዜ እየሰጠን ስለሆነ እናመሰግናለን። አፍታ ቆይታ ወስደን እንመለስ። አምላኬ መጠለያዬ ሥላሴ መታመኛዬ። ተመልሰናል። እንግዲህ በቀጣይም የምናነሳቸው ጉዳዮች መሰረታዊ ናቸው። ያ ማለት ቀደም ብለን እንዳነሳ ነው ተነጋግረውም ጀመሩ ተማምነውም እንደዚህ አይነት በትክክለኛው መንገድ መሆን ያለበትን አነሳን። ትክክል። ራሳችንን ብዙ ሰዎች አሁን ራሳቸውን ይፈትሹ ያሉበትን ሁኔታ የፍቅር ግንኙነት እንዴት ነው ሚዛኑ ብለው ሲያዩት ዝም ብሎ ውሃ ካለ ማስተካከል እንዲገባቸው ነው። ትክክል። ያ ካልሆነ ግን ጉዳቱ ምንድነው? ያ ማለት ለምሳሌ በትክክለኛው መንገድ እየሄደ ያልሆነ የፍቅር ግንኙነት ውስጥ ያሉ ሰዎች ጉዳታቸው ምንድነው? እየጠበቃቸው ያለው ምንድነው? ይሄ ትልቅ ጥያቄ ነው። በተለይ ስፔሲፊካሊ ጉዳት አለው። ይሄ ነገር እየተካሄደበት ያለው መንገድ ጤናማ ካልሆነ ራሱን ችሎ ዓላማ የሌለው ከሆነ ብዙ ጉዳቶች አሉት። ምክንያቱም እንደው የፍቅር ግንኙነት ሲያደግ ወደ ትዳር ነው የሚሄደው አላለም። ወደ ትዳር ከመሄዱ በፊት ቅድመ ሁኔታዎችን ማድረግ መቻል አለባቸው። ምናልባት ወደ ጉዳቱ እንዳይሄዱ አንደኛው እዚህ ላይ የምናነሳው ፖይንት ከቅድመ ዝግጅቱ ጋር አብረን አያይዘ ነው። ጉዳቱ ከመምጣቱ በፊት እንደው ያ ሰው በአእምሮ ዝግጁ ነው ወይ? በአእምሮ ዝግጁ ነው ወይ ስንል እኔ ለዛ ነገር ብቁ ነኝ ወይ ያን ነገር ማድረግ እችላለሁ የሚለውን ዝግጁ ነኝ ወይ የሚለውን ማወቅ መቻል አለበት። ያ ካልሆነ አሁንም ጉዳቱ የከፋ ነው የሚሆነው። ዝግጁ ያልሆነውን ነገር ነው የጀመረው። ዝግጁ ያልሆነውን ነገር ደግሞ ፕሮሰስ እያደረገ ሲሄድ ጤናማ የሆነ አይደለም የሚሆነው። ምክንያቱም እንደው በግልጽ እያወራ ነው ስንሄድ ቃሉን መጀመር ያሉባቸው ነገሮች ላይ በተገቢው ሰዓት ላይ ይጀመሩ ይችላሉ። እንደ አንድ ጉዳት ሊከሰት የሚችለው ነገር ይሄ ነው። ያ ማለት በጋብቻ መጀመር ያለባቸው ድርጊቶች ቀድሞ ይጀመራሉ። ለምሳሌ ሩካቤ ስጋ ሊሆን ይችላል፣ የግብረ ስጋ ግንኙነት። ይሄ የትዳር ጉዳይ ሆኖ ይሄ እንደ አንድ ክርስቲያን እንደ አንድ ወጣት ቢሆን ተብሎ ቤተክርስቲያን የምታስተምረው ወይም መሆን አለበት ተብሎ የምታስተምረው ከጋብቻ በኋላ ወይም በትዳር ውስጥ ሆነ ነው። ግን ያኛው ቀድሞ ሊጀመር ይችል ይሆናል። ይሄ ጥፋት ነው። በሚገርም ሁኔታ ጥፋት ይሄ ከመሆኑ ውጭ ምን ይሆናል መሰለህ? የጀመርከው ግንኙነት ቀጣይ ላይሆን ይችላል። ሌላ ደግሞ ጥፋት እሺ፣ ክብርህን ምናልባት ከትዳር ጋር ሆናለሁ ብለህ አምነህበት በዛ በፍቅር ግንኙነት በነበርክበት ታይም ላይ አምነህ ያደረከው ድርጊት ነው ብለህ እንኳን ለራስ እንዳትሸነግል ከዛ በኋላ ምን ሊሆን ይችላል? የጀመርከው ሪሌሽን ሊፈርስ ይችላል። ምክንያቱም ዓላማው ምን እንደሆነ አልታወቀም። ያ ነገር መጀመር ያለበት ትዳር ላይ ነው ብለህ አምነህ ቀድመህ ትጀምረዋለህ። እድገቱን አልጠበቅም። ሪሌሽኑ በራሱ ወይም ግንኙነቱ ደግሞ የሆነ ሰዓት ከት ሊያደርግ ይችላል። ከዛ ምን ትሆናለህ? ሌላ ሰው ጋር ትሄዳለህ። ያው ይሄ ሰውኛ ባህሪ ስለሆነ ማለት ነው አይደለ? ያው ማግባት አለብኝ ብሎ የሚያስብ ሰው እዚህ ጋር ካልተሳካለ ሌላ ቦታ ሊሄድ ይችላል። ሴቷን በተመሳሳይ ልትሄድ ትችላለች እና ያ ደግሞ ራሱን ችሎ ሌላ ጥፋት ይሆናልና ይሄ ቀላል ጉዳት አይደለም። ቀላል እና ዌዴስ ደግሞ ይሄ ነገር እንደ ኖርማል እየታየ ነው። እዚህ ጋር አሁን ቅርብ ጊዜ ያነበብኩት መጽሐፍ አለ። እሺ፣ መዳኛው መንገዱ በእርግጥ አሁን ይሄ እንትን መንፈሳዊ ቤት ውስጥ ወይም ቤተክርስቲያናችን ውስጥ ያለ መሆኑን መጨረሻ ላይ ያጠቃልለዋል። ግን እንዴት ያሳየናል መሰለህ? ጥሩ ምስል እንዲስሉት ተመልካቾቻችንም አሁን ልጆቻቸውም የት ጋር ናቸው፣ ወጣቶቹ ራሳቸው የት ነው ያለ ነው የፍቅር ግንኙነት ውስጥ ያሉት። ለምሳሌ ያለ እድሜው ከሆነ ያለ ዓላማው ከሆነ ተገቢ ባልሆነበት መንገድ እየሄደ ከሆነ ግንኙነታቸው ለምሳሌ ሙሉ ሰውነት ወይም ቦዲ አለ። ከዛ አንድ ለምሳሌ ሴት ከሆነች ያ ይመጣና እዚህ ጋር ቦጭቋት ይሄዳል። ያም ይመጣል እዚህ ጋር ቦጭቋትና በሙከራ ውስጥ ስታያት ተቦጫጭቃለች ልጅቷ። በጣም ትክክል። which is like ሰውነቷ ቆስሏል ማለት ነው። በጣም ትክክል። ስለዚህ እድሜዋ እንዳይሄድ ብላ ትዳር ውስጥ ልትገባ ትችላለች። በጣም ትክክል። ግን ደክሟታል።
በጣም ትክክል። አሁን ይሄ የሚድነው የምንሄድበትም ብዙ ጊዜ ካውንስሊንግ ብለን የምንሄድባቸው አንድ በሃይማኖት አይመሳሰሉንም፣ አይዲዮሎጂያቸው ሌላ ነው። ቤተክርስቲያናችን ጋር ግዴታ መምጣት አለብን ብዬ አምናለሁ። እዚህ ላይ እንዴት ነው የምታየው? በጣም ትክክል። አሁን ሰዓት እንደውም አንዳንድ ሰዎችን በተለይ አንዳንድ እህቶቻችንን ትንሽ ያልሆነ ሁኔታ ውስጥ የሚከተው ምንድነው ከእድሜ ጋር ተያይዞ የሚነሳ ነገርም ነው። የኛ ሶሳይቲ አለ የሚገፋበት ሁኔታ ላይ በዚህ ሰዓት ጓደኛሽ አግብታለች፣ ጓደኛሽ ወደ ትዳር ሄዳለች፣ ጓደኛሽ ጓደኛ ይዛለች የሚባሉ ነገሮች አሉና በዚህ መሀል ሙከራ ላይ ትሆናለች። በተመሳሳይ ወንዱም እኮ ነው። ጓደኞች አግብተዋል፣ ጓደኞች ወልደዋል፣ ጓደኞች ብለዋል ሰውን ወደ ምናልባት የሚመስላቸው ከፍቅር አንፃር ነው ላንተ አስበው ሊሆን ይችላል። ያ ሰው ላይ የሚፈጥረው ነገር ግን ቀላል አይደለም፣ በጣም ቀላል አይደለም። ምክንያቱም ያ ሰው የአካባቢው ላይ ያሉ ሰዎችን ወይም ያቺ ሴት አካባቢው ላይ ያሉ ሰዎችን ቅራኔ ወይ ኮምፕሌን ለመቀነስ የራሷን ስቴፕ ትሄዳለች፣ ትሞክራለች። በምትሞክር ሰዓት ሁሉም ጤናማ ላይሆን ይችላል፣ ሁሉም መልካም ነገር አስቦ ማይመጣ ሊሆን ይችላል። ስለዚህ ቅድም ቆንጆ አድርገን እንደቀለስከው ሁሉም እየቦጫጨቀ ይወስዳል። ሶ ምንድነው የመጨረሻ ኦፕሽን ሊሆን የሚችለው የሆነ ሰው በአጋጣሚ የሚመጣ ወይ የሆነ ሴት በአጋጣሚ የምትመጣ ካለች ቅድመ ዝግጅቶች ሳይደረጉ ቅድመ ዝግጅቶች ማለት ቅድም ለመወያየት እንደሞከርነው ቤተክርስቲያን በምታዘው ስርዓት መልኩ መደረግ ያሉበት ነገሮች ሳይደረጉ ወደ ትዳር ይገባል። ይሄ ደግሞ ለትዳሩ ሌላ ክስረት ሌላ ጉዳት ይዞ ይመጣል። ምክንያቱም በዛ መሀል ደግሞ በዚህ ላይ ሞር እንግዲህ ባለሙያዎች በደንብ ሊያወሩት ይችላሉ ብዬ አስባለሁኝ። ልጆች ይመጣሉ፣ ልጆች ማሳደግ ይኖራል። ትዳሩ ጤናማ መሆን መቻል አለበት፣ ትዳሩ ከእግዚአብሔር ጋር መሆን መቻል አለበት እና ያንን ሁሉ ድርጊቶች ማድረግ ሲያቅታቸው ታያለ። ምክንያቱም እሷም የገባችው ያሉባትን ቅራኔዎች ወይም ኮምፕሌኖች ለመቀነስ ነው። አት ዘ ሴም ታይም ደግሞ እንደሚመጣና በዛው ይጀምራል እና እነዚህ ሰዎች መደረግ ያለበት ቅድመ ዝግጅቶችን መደረግ መቻል ሳይኖርባቸው ነው የገቡትና ያ ራሱን ችሎ ከባድ ጉዳት ይኖረው። ምክንያቱም እነሱም ብሎ የሚመጣ ደግሞ ሌላ ትውልድ ይኖራል። ያም ልጅ ማግኘት ያለበትን ነገር ላይ ያገኝ ይችላል። ይሄ በነገር ላይ ተጎዳርተው ብቻ ስለሚገቡት ሰዎች ብቻ አይደለም። በተመሳሳይ እንደው የትዳር ቅድመ ዝግጅቶች የሚለው ፖይንት ላይ ብናነሳው የምንችለው ነገር ነው። አንድ ሰው ግንኙነቱ ሊያድግ የሚችልበት ወይም ደግሞ ላያድግ የሚችልበት ሁኔታዎች ምንድነው ብለን እንኳን አንስተን ልንሄድ የሚገቡ ነገሮች ይኖራል። ምክንያቱም እንደ ፍቅር ግንኙነቱ በፈቃድ እግዚአብሔር በምክረ ካህን እየሄደ ነው፣ በንስሐ አባት እየሄደ ነው እንኳን ብለን አስበን ከሄደን በኋላ ወደ ትዳር አላማም ለመግባት አሁንም የሰዎቹ ራሱን የቻለ ዝግጅት ያስፈልጋል። ራሱን የቻለ ዝግጅት ያስፈልጋል። ወይ ፋይናንሱን ስላነሳ ነው እንጂ መንፈሳዊ ዝግጅት ነው። መንፈሳዊ ዝግጅትና መንፈሳዊ ብስለት ራሱን ችሎ ወደ ትዳር ሊመራ የሚገባህ ነገር ነው። ያ ዝግጅት ከሌለ ግንኙነቱ እንዳያድግ የሚያደርገው ነገር ነው። ምክንያቱም መንፈሳዊ ዝግጅት ስንል ቤተክርስቲያን በምታዘው ቤተክርስቲያን በምታስቀምጠው ስርዓት መሰረት መሄድ እንግዲህ ግንኙነቱ ሲጀምር ጤናማ ይሁን ብለናል አይደል? ጤናማ ይሁን ካልን ደግሞ በንስሐ አባት መሄድ አለብን ብለናል። ከንስሐ አባት ጋር ቁጭ ብለን መግባባት ያሉብን ነገሮች መግባባት መቻል፣ መነጋገር መቻል። እነዛ ነገሮች ለምን ብቁ ያደርጉናል? ለትዳር ብቁ ያደርጉናል። ምክንያቱም አንዳንድ ሰው በጣም ተግባብቻለሁ ብሎ ያስባል ትዳር ላይ ከመግባቱ በፊት። በግሌ ስህተት ነው። ትዳር ላይ ገብተህ ደግሞ ገና የምትግባባቸው ብዙ ነገሮች አሉ። ተርተኛል አይደለ? ምናልባት ደረጃቸው ሊለያይ ይችላል እንጂ ትዳር ውስጥ ገብተህ ብዙ ነገሮች ምክንያቱም አንተ ስትኖር የነበረው እሷ ስትኖር የነበረው ከቤተሰቦቻችሁ ጋር የተለያየ ከዛ በኋላ ወደ ቤት ትገባለህ። አንተ ስትበላ የነበረው እሷ ስትበላ የነበረው ቤት የተሰራላት ነው የሰራችሁን ነው። እዛ ስትገባ ሁለታችሁ ነው የዛ ነገር ኃላፊነት እና ብዙ የማያግባቡ ቀስ በቀስ የሚያግባቡ ሲቹዌሽኖች አሉና እነዛን በራሱ ቀድመን መነጋገር፣ መግባባት፣ መታየት ያስፈልጋል። ከዛ ውጪ እንግዲህ እንደ አንድ ኦርቶዶክሳዊ ደግሞ ስናወራ ፈቃድ እግዚአብሔር ያለበት ትዳር መሆን መቻል አለበት ብለን እናስባለን። ያ ማለት በስጋው ደግሞ ከብረህ ቢሆን ደግሞ ያ መልካም ነው፣ ያማረ ነው። ስለዚህ ያንንም ለማድረግ መንፈሳዊ ዝግጅትን
ቀድሞ ማድረግ ያስፈልጋል። ያ ሁሉ ካለ ግን ትዳሩ ምን ይሆናል? ጠንካራ ይሆናል። ምክንያቱም የሚመጡ ችግሮችን መቋቋም ትችላለህ። ስለዚህ በዛ ደረጃ መሆን መቻል አለበት። ከፋይናንሱ ሌላው ደግሞ የአእምሮ ዝግጅቱ አብሮ እንደው መንፈሳዊ ዝግጅቱን ስናደርግ የሚመጣ ቢሆንም አእምሯችንን በጣም ዝግጁ መሆን መቻል አለበት። ያንን ነገር ማድረግ የምችል ሰው ነኝ ወይ? ኃላፊነት መውሰድ የምችል ሰው ነኝ ወይ? ቅድም እንዳልከው ኢንቨስት ማድረግ ነው። አንተ እንደ አንድ ባለሀብት የሆነ ፋብሪካ ላይ ኢንቨስት ስታደርግ ያንን ፋብሪካ ሃንድል አደርጋለሁ ወይም ይዛለሁ፣ እቆጣጠራለሁ፣ በሱ ያሉትን ሰራተኞች እመራለሁ፣ የማቴሪያሎችን ኳሊቲ ተቆጣጥሬ ድጋሚ ጥሩ ኢንካም አገኛለሁ ብለህ አስበህ ነው። ያ የማይሆንበት ሁኔታ ካለ ኪሳራ ውስጥ ነው የምትገባው። ስለዚህ ትዳሩንም ስትጀምር የአእምሮ ዝግጅት በጣም በጣም ከባድ ዝግጅት ይፈልጋል። ዝግጁ ሆነ መግባት መቻል አለብህ። ካልሆነ ግን መከባበር የሌለው መግባባት የሌለው መናናቅ ያለበት ሊሆን ይችላል እና ማጣጣም ያለብንን ህይወት ያሳጣናል። በጣም ትክክል። እና ምን ይሆናል አንዳንድ ሰው አይተህ ከሆነ እንደ ቀልድ ሊያነሱት ይችላል። ወይ ሚስቱ ወይ ባሏ ስትደውል ሴቭ የሚያደርጉበት መንገድ ራሱ ጤናማ አይሆንም። ስቶቬ ምናምን የሚል ልታይ ትችላለህ። ይሄ ማለት ለትዳሩ የተሰጠው ግምት በጣም አናሳ የወረደ መሆኑ ነው። ስቶቬ ማለት እንግዲህ ወይ ታቃጥለኛለች ነው። ስለዚህ መሰራት ያለባቸው ስራዎች ቀድሞ አለመሰራታቸውን ነው የሚያሳየውና እሷን በተመሳሳይ በሌላ ወይ ሴቭ ልታረግ ትችላለች። ይሄ ቀድሞ መደረግ ያለባቸው ዝግጅቶች ሳይደረጉ ወደ ትዳር ሲገቡ የሚፈጠሩ ችግሮች ናቸው። መጋጨት፣ መጣላት፣ መቧቀስ ካለብህ ያ መታወቅ መቻል አለበት። ቀድሞ ባህሪ በትንሹ ቢሆን የናሆም መታወቅ መቻል አለበት። የናሆም ባለቤት ወይም እጮኛ ባህሪዋን በትንሹ ቢሆን ነው ሊያውቅ ይገባል። ካልሆነ እዛ ሲገቡ አዲስ ይሆናል። ያ ሆነ ማለት ትዳሩ አይቀጥልም። ኢቭን ምን ሊሆን ይችላል? መወቃቀስ፣ ያኔ ሸውደህ ነው ያኔ ሸውደሽ ነው ወደሚል ቅሬታዎች ይመጣሉና ያ ደግሞ ረጅም ጊዜ ወይም ደግሞ እንደ አንድ ክርስቲያን ለዘላለም የምታስበውን ህይወት በአግባቡ እንዳትኖር ያደርጋልና እነዚህ ሪቨርስ ያደረግን ማየት ነው። እነዚህን የምናደርግ ከሆነ ትዳሩ እንዲያድግ እንረዳለን። ላይክ እነዚህ ማናደርግ ከሆነ ደግሞ ትዳራችን ወይም የትዳር ህይወታችን ቁልቁል እንዲወርድ እናደርጋለን ማለት ነው። ይሄን ይመስላል። ጠቃሚ ርዕሰ ጉዳዮች ነው ያነሳ ነው። የመጨረሻ ጥያቄ ነው አሁን ማለት ነው። አንድ አባት የቤተክርስቲያን አባት ሲያስተምሩ ምን አሉ መሰለኝ? የፍቅር ግንኙነት ወይም ይሄ ከትዳር በፊት ያለው ጊዜ አይናችሁን በደንብ ከፍታችሁ በደንብ የምታዩበት ጊዜ ነው። ስካን የምታደርግበት፣ ንግግሯ፣ ጸባይዋ፣ ያነባል አያነብም፣ አላማው፣ ግቡ በቃ ዝርዝር አድርገህ በደንብ የምታይበት። ከጋብቻዋ ቀን ማግስት ጀምሮ አይንህን ትጨፍናለህ። ከዛ በኋላ ተቀብለህ በቃ ማየታችን ዝም ብለህ ተቀብለህ ስለኖርከው እንደዛ ነው። መጀመሪያ ላይ ነው ማየት። የኛ ጀነሬሽን ደግሞ ብዙ ትንሽ እንገለብጠዋለን ይመስለኛል። መጀመሪያ ላይ አይኔን አፍቅር ወደድኳት፣ ከዛ ልክ ስጋ እንዴ እቺ ልጅ እንዲህ ናት እንዴ ይሄ ልጅ እንዲህ ነው እንዴ ነው የሚባለው። ይሄንን ከወዲሁ የፍቅር ግንኙነቶቻቸው ወደ ትዳር እንዳያድጉ የሚያደርገን ይሄንን አለማወቅ፣ እንደዚህ አይነት መሰረታዊ ጉዳዮችን አለማወቅ እንዳሉ ሆነው እስካሁን ያነሳናቸውን ጉዳዮች እነሱም በንባብ የንስሐ አባቶቻቸውን ወይ ምክረ ካህንን በመጠቀም ትምህርተ ወንጌሎችን በደንብ አሁን ላይ ብዙ አማራጭ አለ መስማትና ያንን በማግኘት ማሳደግ የተመልካቹ ወይ የወጣቶቹ ድርሻ ነው። በጣም ትክክል። ምናልባት እዚህ ላይ አንድ ነጥብ ካነሳን አይቀር አንዳንድ ሰው በጣም እንዲህ አልቃ የመጣች እንደው ወይም አልቆ የመጣ ሰው ይጠብቃል። ላይክ መስፈርት ያወጣል ወይ መስፈርት ታወጣለች ከመልኩ፣ ከቁመናው፣ ከስራው፣ ከአካውንቱ ላይ ካለው ገንዘብ። አንተ የምትጠብቃትን ሴት ነው እንደዚህ ምናምን ብለህ ያገባኸው አይደለም። ቅድም ባነሳ ነው ጀስት በተነጋግረህ ተላምደህ የሚመጡ ነገሮች ነው። እንደው ነግረህ ደግሞ አንዳንድ የፋይናንስ ሾዎች ደግሞ ምናልባት ሊያስቁህ የሚችል ይሆናልና ከዛ ውጭ ግን ብዙን ነገር ትሞራረዳለህ። እንደው እንበለው እንደ ቤትህ ትጠራረባለህ። ላይክ ምክንያቱም ይግረም ወይም ናሆም
ያለው ባህሪ አለ። በተመሳሳይ እናሁን ባለቤት ወይም የግረም ባለቤት ደግሞ ያላት ባህሪ አለና ያኛው ባህሪ ጤናማ ነው ሁሉ ነገር ሳይሆን ትተራረማለህ፣ ትስተካከላለህ። ያኛው ቅድም እንዳልኩ ቀድሞ መሰራት መቻል ያለበት ነገር ነው። ቀድመ ተጠራርበህ ትገባና ከዛ ጤናማ ይሆናል፣ የተስተካከለ ይሆናል። ካልሆነ ያልከው ግጭት ነው የሚፈጠረው። ወይም ቅድም እንዳወራ ነው ከገቡ በኋላ እንዲናት እንዲ ነው እንዴ ተብሎ ነው የሚጠቀሰውና ያ መጠንቀቅ ያስፈልጋል። እዚህ ላይ እንደ አንድ ፖይንት አሁን በጣም ዘመኑ ጥሩ ነው። ሶሻል ሚዲያው በጣም ክፍት ነው ብዙ ነገሮችን እንድንማር። ምናልባት አንድ ፖይንት ስላነሳ ነው ወንጌሉን ለመማር ያው ብዙን ፕላትፎርም መጠቀም እንችላለን። አት ዘ ሴም ታይም ግን አሁን ላይ ብዙዎችን ደግሞ የአጠቃቀም ቴክኒካችን ትንሽ ደከም ስላለ ይሄ ቲክታኩን ሊሆን ይችላል ፌስቡኩን እዛ ላይ የምናየውን ነገር እንፈልጋለን ማለት ነው። ለምሳሌ በጓደኝነት ሁኔታ ጓደኞች የሚዝናኑበት ሁኔታ ወይ ለካሜራ ወይ ለፎቶ ሊሆን ይችላል። በጣም የተጋነነ ኤግዛጀሬት የሆነ ድርጊቶች ያደርጉና እዚህ ጋር አንተ ደግሞ ከጓደኛ ጋር ያን ማድረግ ላትችል ይሆናል። አንደኛ ነገር ያኛው ነገር ሪል ነው ሪል አይደለም የሚለውን ማወቅ። ከዛ በፊት ግን ንጽጽር በራሱ ጤናማ አይደለም። አንድ የፍቅር ግንኙነት ከተጀመረ በኋላና ወደ ትዳር እንዲያደርግ ከታሰበ ንጽጽርን ፈጽሞ ማስወገድ ያስፈልጋል። ምክንያቱም አምነህበት የጀመርከውን ከጓደኛ ጋር ያለህን ግንኙነት አንተ ልትመራው የምትችለው ቅድም ያነሳናቸው ዝግጅቶችን ካለማድረግ የሚመጣ ነው። በተመሳሳይ በሴቷም በወንዱም በኩል እያነጻጸርክ የምትሄድ ከሆነ ግን ንጽጽር ራሱን ችሎ ጎጂ ነው። እንደው በዚህ ብዙ ጉዳይ ሊነሳ የሚችል ይሆናልና እንደ መጨረሻ ፖይንት ለመናገር ስለፈለኩኝ ነው። አመሰግናለሁ ስለሰጠህን ጊዜ። ቀረ ለወንድሞቼ አንድ ይሄንንማ ሳልነግራቸው መሄድ የለብኝም ለእህቶቼ ጠቃሚ ነገር ነው የፍቅር ግንኙነታቸው ትዳር እንዲሆን የሚያደርግ ነው የምትለው ሀሳብ ካለ እሱን እንስማናቸው። ቀረ ሳይሆን እንደ ማጠቃለያ ልበለው። ማጠቃለያ አንድ የፍቅር ግንኙነትን ስንጀምር እኛ ዝግጁ መሆናችንን በደንብ አድርገን ማወቅ መቻል አለብን። ዝግጁነታችን በመንፈሳዊ ህይወት ሊሆን ይችላል፣ በፋይናንስ ሊሆን ይችላል፣ በአእምሮ ብቃት ሊሆን ይችላል። ዝግጁ ነኝ ወይ የሚለውን በደንብ አድርገን ማወቅ ማጤን መቻል አለብን። ከዛ ውጭ ግን ትልቁ ነገር ልናይ የሚገባውና በአሁኑ ሰዓት እየተሸወድን እየመሰለን ያለው መንፈሳዊ እይታችን ደካማ መሆን መቻል የለበትም። መንፈሳዊ እይታችን ደካማ በሆነ ቁጥር በፍቅር ግንኙነታችንም ይሁን በትዳር ህይወታችን ላይ ራሱን ችሎ ክፍተቶችን ይዞ የሚመጣ ነገር ስለሆነ በጣም እንደ አንድ ክርስቲያናዊ ወጣት በምክረ ካህን መሄድ መቻል አለብን። ካህናትን መማከር፣ መንፈሳዊ አገልግሎቶች ላይ መሳተፍ፣ በተቻለ መጠን ራስን ከአልባሌ ነገሮች ለመጠበቅ መሞከር፣ ራስን ቢዚ ማድረግ ቢቻል በማንበብ አገልግሎቶችን በማድረግ ውይይቶችን በማድረግ የምንጠቀመው ሶሻል ሚዲያ ጤናማ በሆነ መልኩ ለማድረግ በመሞከር ራሳችንን እንጠብቅ። ምክንያቱም እኔ አሁን ላይ የሚሰራው የስተት ነገ የሆነ ትውልድን የሚጎዳ ነው ብለን ማሰብ መቻል አለብን። ምክንያቱም በእያንዳንዳችን ዙሪያ ብዙ ሰዎች ስላሉ እነሱን አስበን መሄድ መቻል አለብን። የፍቅር ግንኙነት የሚጀምሩ ሰዎች አላማ ሊኖረው መቻል አለበት። ራሳቸውን ከብዙ ነገር ሊቆጥቡ የሚችሉበት ሙራ መቻል አለበት። ካልሆነ ግን በህይወታቸው የሚጸጸቱበትን የሚያዝኑበትን ነገር መጀመር የሌለባቸውና ስለዚህ እያንዳንዱን ድርጊቶች ስናደርግ ቅድመ ዝግጅቶችን ቀድመን ማወቅ ማጤን ያስፈልጋል ብዬ አስባለሁ። እኔም ይህን እድል ስለሰጣችሁኝና እንድንወያይ ከአንተም ብዙ ትምህርቶችን ወስጃለሁ ስላደረከኝ አንተንም አመሰግናለሁ። የማህበረ ቅዱሳን ሚዲያንም እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። እናመሰግናለን። ተመልካቾች እንግዲህ በቆይታችን ጠቃሚ ወጣቶች ግብአት የሚሆናቸውን ነገር እንዳገኙ ተስፋ አደርጋለሁ። እሱ ላይ መስራት የባለቤቱ ድርሻ ነው። እንግዲህ ይሄንን ነው የምንለው። ሳምንት በሌላ ርዕሰ ጉዳይ በሌላ ፕሮግራም እስክንገናኝ ሳምንት ሰው ይበለን። መልካም ጊዜ። መታመኛዬ